በያብስራና በሄሉ መካከል ድጋሚ ጸብ ተፈጥሯል ማለት ነው። እንግዲህ ቀለበቱን ላደርግልሽ ነበር፣ ነገር ግን እኔ ማድረግ አልችልም፣ ማሰብ አለብኝ፣ መጠናናት አለብን ብሏል ማለት ነው። እንግዲህ መቼ ነው ግን ጸባቸው የሚያልቀው? ሁሌ መጣላት፣ ሁሌ መጣላት፣ ሁሌ መጣላት ነው የነሱ ነገር። ሰላም ሰላም፣ ውድ የቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ በያላችሁበት ብዝት ትርፍ ይበልላችሁ። እንግዲህ ውድ ቤተሰቦች ያው በዛኛው ቻናል ያላችሁ በሙሉ ይሄን ቻናሌን አታውቁትም የላችሁም። ድንገት ካገኛችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ምክንያቱም በዛኛው ቻናል አሁን ላይ ምንም ነገር መልቀቅ አልችልም ማለት በቃ ተብላሽቶብኛል ቻናሌ ባጭሩ። እና በዚህ እየመጣችሁ ሰብስክራይብ አድርጉኝ፣ አበረታቱኝ የኔ ወዶች። እንግዲህ ያው ስራና ሄሉ ያው ዛሬም እንግዲህ ተጣልተው ነው የተለያዩት። ማለት ሄሉ ከፍቷት ነው የሄደችው። ምክንያቱም ያው ቀለበት አደርግልሻለሁ ተብላ አላደርግልሽም ስትባል ሴት ልጅ እስከመሆኗ መጠን ያስከፋል በእውነቱ ማለት ነው። ስሜቷ በጣም ነው የተሰበረው። ነገር ግን ቤተሰብ የዛሬ ቪዲዮ እንዴት ነው? ያብ ስራ ከመጀመሪያውን እኮ ቀለበት ሊያደርግ የመጣ አይመስለኝም። ከመጀመሪያውን ዝም ብሎ ነው የመጣው። ዝም ብሎ በቀለበቱ አሳበበ እንጂ የሆነ ነገር ያሰበው ነገር አለ ብዬ ነው የማስበው እንጂ እውነት ድንገት ደርሶ እኔ ቀለበት አላደርግልሽም በፍጹም ይላታል ብዬ አልጠብቅም። እመኑኝ፣ አሁን ከነገው ቪዲዮ ሌላ ታሪክ ነው የምናየው ነው ይመስለኛል። ለፕራንክ የመጣ ይመስለኛል። ባለፈው ምን አለ? እኛ ፍቅር ስንሆን አታዩንም፣ ቪዲዮ አታዩም እንደሚመስለኝ እኔ እንደተረዳሁት ከሆነ እኛ ስንጣላ ነው እናንተ ቪዲዮ የምታየው እያለ ነበር። እና ስለዚህ ይሄ ሲስተም የገባው ይመስለኛል። እና ዛሬ ነገሩን እንዲብልሽት ያደረገ እየሰሩ ነው፣ ፕራንክ እየሰሩ ነው። ቤተሰብ ከምሬ ነው። ቢያንስ የዛሬን ቪዲዮ አይተህ እስኪ ለነገ ደግሞ የምንፈርደው እንፈርዳለን ማለት ነው። ምክንያቱም አሁን ሰሞኑን እርቅ ወርዶ ድንገት እንጠናና የሚያስብላቸው ነገር እኮ የለም። መጀመሪያ ተጠናንተው ነው እንደ ቀለበት ያደረጉት። በዚህ አጋጣሚ የመጀመሪያው ቀን እኮ ምንም የተጠናኑት ነገር የለም። ቸኩለው ነው እንዳለ ቀለበት ያደረጉት እና አሁን ቀለበት ቢያደርጉ እንጠናና የሚባል ነገር አይኖርም። ምክንያቱም ከመጀመሪያው ገብተውበታል ኦልሬዲ። በእርግጥ መጠናናቱ እኮ ጥሩ ነው፣ ችግር የለውም። ያው እርስ በርሳቸው መተዋወቅን የመሰለ ነገር የለም። ግን ደግሞ መጀመሪያ ጀምረውት አይደለ? የኔ ጥያቄ መጀመሪያ ጀምረውት ነበር እኮ። እና እውነት ለመናገር ሄሉ በጣም ነው የምታሳዝነው። ምክንያቱም እሷ የምትጠብቀው ሌላ፣ እሱ ደግሞ ያደረገው ነገር ሌላ ሲሆን ልቧ ይሰበራል። እቺ በተደጋጋሚ ነው ልቧ እየተሰበረ ያለው፣ እያዘነች ያለችው። እና ደግሞ ማንም በላከው ሄሉ ልትጠረጠር እኮ አይገባም። ሲጀመር ከዛው ላይ ያሳየን ተብሎ ነበረ። ለሚዲያው ባያወጡትም ከዛው ላይ እኮ ማየት ይችሉ ነበር ማለት ነው። ሲቀጥል ደግሞ የጠላት ወሬ እኮ ልትሰማ አይገባም። ያብ ስራ እነሱ ስለላኩል ብቻ ሄሉን አንዳችም ነገር ልጠረጥራት አትችል። ፍቅር መተማመን ነው። የምር በመካከላችሁ መተማመን ከሌለ ነገም ዛሬ መቼም አብራችሁ አትሆኑም። እና እምነት ያስፈልጋል። በፍቅረኛሞች መካከል እምነት ያስፈልጋል። ሲቀጥል ደግሞ እንደዚህ መጥፎ ነገር የላከል ሰው ካለ እናንተን ለማጣላት እንጂ መቼም እናንተን ለማስታረቅ እንዳልሆነ በደንብ ሊገባህ ይገባል እኮ። ሰው እኮ አሁን ላይ ምቀኛ ነው። የሌለችበትን እሷ ያልዋለችበትን ጽፈው እኮ ሊያሳዩህም እሷን አቀነባብረው ሁላ ፎቶውን ከሌላና ከሌላ አድርገው አቀነባብረው ሁሉ ሊያሳዩህ ይችላሉ እኮ። ስለዚህ አንተ የመጣውንም የሄደውንም ማመን የለብም። እናንተ ከተማመናችሁ ውጭ የሚመጣውን መመከት ትችላላችሁ ብዬ ነው የማስበውና ያብ ስራ ተረጋጋ።